አስታውሳለሁ እስር ቤት ላይ ያለን ብዙ ሰዎች እስልምናን ተቀብለዋልና አንዴ ካንዱ ጋር ክርክር ሳደርግ እስልምናን ሊቀበል ወሰነና መጨረሻ ግን እኔ እኮ ኢየሱስን ወደዋለሁ እንዴት ነው ጥዬ የምመጣ አለኝ። ኢየሱስን ጥለህ እንዳትመጣ አለ። ጥለህ ከመጣማ ሙስሊም አትሆንም አለ። እንዴት አለ? እስልምና ሁሉም ነቢያቶችን ካልተቀበለ አንዱን ከዘለልክ እምነት ሙሉ አይደለም አለ። እንዴት አለ? አብርሃምንም ሙሴንም ኢየሱስንም መሐመድንም ካልተቀበልክ ሙስሊም አይደለም አለ። ከዛም አሁን የነገርኳችሁን የመርየምን ታሪክ የኢየሱስን ስነግረው ልጁ ሻሃዳ ከማዝ ውጭ አማራጭ አልነበረው። አብዛኞቹ አያውቁ መርየም እኛ ዘንድ ያላትን ቦታ ቁርአን እንዴት አክብሮ እንደጠራት እሷን አይደለም የእናቷን ዱዓ የሐናን ጠቅሶታል። የአባቷን የቤተሰቡን ስም ምዕራፍ አድርጎታል። አለ ዒምራን የኢየሱስን ተአምር ንገረው። አለ ዒምራንን አልፈ ሱረቱን ኒሳ አልፈ ሱረቱል ማኢዳ ትገባለህ። እሱ ስለ ኢየሱስና ስለ ሐዋርያቶች ነው የሚያወራው። አላህ ከሰማይ እንዴት ማዕድ እንዳወረደላቸው ሱረቱል ማኢዳ አያውቁም። አብዛኛው ሲያውቁ ግን አሁን እየጎረፉ አልሐምዱሊላህ ረብል ዓለሚን። ሌላው አራተኛ የምናወሳው በዚህ ኹጥባችን ላይ ከመርየምና ካለ ዒምራን ታሪክ የምንማረው የነቢዩን ሰለላሁ ዐለይሂ ወሰለም መልእክትን በትክክል የማድረስ ከፍታ ታየዋል። ነቢዩ ታማኝና እውነተኛ ናቸው። በለገ ሪሳላ መልእክቱን አድርሰዋል። ስለ መርየምና ስለ ልጇ የተናገሩት ሐዲስ ተአማኝነታቸውን ይገልጣል። ምን አሉ? ማሚን መውሉድ አሉ። ቡኻሪ ላይ አቡ ሁረይራ ባስተላልፉት ዘገባ ማንም ሰው እኮ አይወለድም ሸይጣን ሲወለድ ሆዱን የነካው ቢሆን እንጂ የቆነጠጠው ቢሆን እንጂ ያን ያለቅሳል። መርየምና ልጇ ሲቀሩ ማንም ማለት ነቢያቶችን ሁሉ ማለት ሩሱሎችን ሁሉ ራሳቸውን አላካተቱ። አዎ ነቢዩ ከመርየምም ከዒሳም በደረጃ ይበልጣሉ። ነቢዩላህ ኢብራሂምም ይበልጣሉ፣ ሙሴም ይበልጣሉ። ግን እቺ በእናቷ ስፔሻል የተሰጣቸው ሽልማት ነቢዩ ራሳቸውን አላካተቱ። ስታስተላል በውሸት መድመቅ የለብህም። ያልተሰጠህን ወደ ራስ መጎተት የለብህም። የነቢዩ ሰለላሁ ዐለይሂ ወሰለም የአማና ጥግ እዚህ ሐዲስ ውስጥ ታገኘዋል። ማንም የተወለደ የአደም ልጅ ሸይጣን ሆዱን የነካው ቢሆን እንጂ መርየምና ልጇ ሲቀር እኔንም አላሉ ነቢዩ ዐለይሂ ሰላም። እውነተኝነት የእስልምና የከፍታ ምንጭ። አንዴ ነቢዩ ዐለይሂ ሰላቱ ወሰላም ልጃቸው ሞተ። ልጃቸው ሲሞት ፀሐይ ተጋረደች። ሰሃባ ሁሉ ደነገጠ። የነቢዩ ልጅ እኮ ስለ ሞተ ፀሐይ ተጋረደች። ያንተ ነቢይ እውነተኛው ነቢይ ሚንበር ላይ ወጡ። እናንተ ሰዎች ወይ ፀሐይ የአላህ ተአምር ነች፣ ለአንድ ሰው መወለድ ወይም መሞት አትጋረድም። አንድ ትልቅ ጳጳስ ይህን ታሪክ ሰማ፣ እስልምናን ተቀበለ። ለምን እንደው ታውቃላችሁ እንዴ? ይሄን እድል አግኝቶ ውሸተኛ ነቢይ ቢሆን ያካብደው ነበር። ይሄ ፀሐይ አይደለም ሌላ አርሽ ላይ ተፈጥሯል ብለን የምታካብድ አይደል? በጭራሽ በእኔ ልጅ መሞት አልተጋረደም። እውነተኝነት ነው እስልምና ላይ የሳባቸው። ኦሪየንታሊስቶች አሁን በነቢዩ ላይ በእስልምና ላይ ትችት የሚጽፉት ብዙዎችን ያሰለማቸው አንድ ክስተት አለ። እዚህ መንበር ላይ ያወሳ ነው ሐዲሱል ኢፍክ እናታችን አይሻ ዝሙት ሰራች ተብሎ ተወራ። ሲወራ አላህ መልስ አልሰጠም። ለአንድ ወር ሙሉ ወህዩን ዘጋው። ጅብሪል አልወረዳም። ሰሃባው ታመሰ፣ ነቢዩም ተረበሹ። ትርምስምስ አለ ወሬው ሁሉ። ኢንተለቀውነሁ ቢአልሲነቲኩም እዛዛ ተቀባበሉት። ወር ወህይ ዘጋል። አንድ ኦሪየንታሊስት ምን ይላል? ነቢዩ ነቢይ ነው ነቢዩ መሐመድ ይላል። ምክንያቱም በዛ ውጥንቅጥ ውስጥ ገብቶ እያለ ቁርአን ከኪሱ ቢሆን ኑሮ እልባት ሰጥቶ ይቋጨው። ወር ዝም አሉ። ዜና አልመጣም። ምን ይደረግ? ይሄ ለሳቸው እውነተኝነት መገለጫ ነው።